ወዳጄ የራስህን የክብር ዋጋ ለክተው ታውቃለህ? እስኪ ዛሬ አንድ እውነት እንነጋገር። ቆም ብለህ አስብ። ለመጀመሪያ ጊዜ ለአንድ ሰው ፍቅር ብለህ ራስህን ዝቅ ያደረግከው መቼ ነበር? ያ የልብህ ትርታ የሆነው ሰው እንዲያይህ፣ እንዲያናግርህ ወይም እንዲያውቅልህ ስትል የከፈልከውን ዋጋ አስታውሰው። ለምን አታናግረኝም? ለምን ለእኔ ጊዜ የለህም? ለምን እንደ ድሮ አልሆንክልኝም ብለህ በፍቅር ስም ልመና ውስጥ የገባው ስንት ጊዜ ነው? ምናልባት ስልኩን አንስተህ ደውለህ መልስ ስታጣ ደግሞ ተኝቶ ይሆናል፣ ቢዚ ሆኖ ይሆናል እያልክ ለራስህ ውሸት ስትነግረው አልነበረም? እውነቱን እንነጋገር፣ ያ ልመና ሳይሆን ማንነትን መሸጥ ነው። ብዙዎቻችን የምንሳሳተው አንድ ትልቅ እውነት አለ። ዋጋችንን የምንለካው ሰዎች ለእኛ ባላቸው ቦታ ነው። ሰው ካከበረኝ ክቡር ነኝ፣ ሰው ከወደደኝ ተወዳጅ ነኝ፣ ሰው ቦታ ከሰጠኝ ቦታ አለኝ ብለን እናምናለን። ነገር ግን ወዳጄ ዋጋህን በሰዎች ላይ ካስቀመጥከው ያ ሰው በፈለገው ሰዓት ዋጋህን ዝቅ ሊያደርገው ይችላል። ዛሬ አንግሶ ነገ ሊያወርድ ይችላል። ፍቅርን በልመና የምታገኝ ከመሰለ የምታገኘው ፍቅርን ሳይሆን ባርነትን ነው። ምክንያቱም ተለምኖ የመጣ ፍቅር ክብር የለውም። በነገራችን ላይ ይህ ለወንድ ጾታ የተገለጸው ሁሉ ሴቶችንም ይመለከታል። ላይክና ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉኝ። በሰዎች የተገፋችሁ ታተርፉበታላችሁ። እውነታው ግን ይህ ነው። አንተ ተቀያሪ አይደለህም። አንተ ስትፈጠር ከተረፈኝ አናግረዋለሁ ተብለህ የተፈጠርክ አይደለህም። አንተ የተገዛው በከፍተኛ ዋጋ ነው፣ በኢየሱስ ክርስቶስ ደም። የተፈጠርከውም በታላቅ ክብር ነው። አንተን የፈጠረህ አምላክ ለክብሬ ፈጠርኩት ነው ያለው። ማንም ሰው መጥቶ እንዲጫወትብህ እንደፈለገው ሊያደርግህ የሚችል ተራ ፍጡር አይደለም። በውስጥህ የእግዚአብሔር እስትንፋስ አለ። ያ እስትንፋስ ደግሞ ክቡር ነው። ዛሬ በዚህ ቪዲዮ የምነግርህ ስለ ሰው ፍቅር አይደለም። ዛሬ የምነግርህ በሰዎች ቸልተኝነት መሃል ስላጣኸው የራስህ ማንነትና ስለ ፈጣሪህ ክብር ነው። ዛሬ የምነግርህ እገሌ ለምን ሰለቸኝ ብለህ እንድታስብ ሳይሆን እንዴት ክብርህን ታስመልሳለህ የሚለው ነው። ምክንያቱም ፍቅር ልመና ሲሆን ስሙ ይቀየራል። ስሙ አዘኔታ ይሆናል። አሁን ወደ መጀመሪያው ታላቅ ምስጢር እንግባ። ፍቅር ስጦታ እንጂ ልመና ለምን እንዳልሆነና በቅድስና ውስጥ ዋጋ እንዴት እንደሚጨምር እናያለን። ወደ ዋናው ይዘት እንግባ። በዚህ ውስጥ ፍቅር ስጦታ እንጂ ክፍያ አለመሆኑ፣ አንድ ሰው ቢዝነስ ሲልህ ምን እያለህ እንደሆነና አንተ ለሰዎች ተቀያሪ ዕቃ ወይም ስፔር ፓርት እንዳልሆንክ እናያለን። እነዚህን ሶስት ጉዳዮች ወደ ውስጥ ስታስገባ ግን ቦታ ያልሰጠህን ሰው እንድትጠላው ወይም የጥላቻ ስሜት እንዲያድርብህ ሳይሆን የራስህን ትልቅ ክብር አውቀህ የእንቅስቃሴ ልጓምን እንድታስተካክል ነው መሆን ያለበት። ፍቅር ስጦታ እንጂ ደሞዝ አይደለም። ወደ መጀመሪያው ትልቅ እውነት እንግባ። ማንም ሰው ፍቅር ስጦታ እንጂ ደሞዝ አለመሆኑን መረዳት አለበት። ብዙዎቻችን በፍቅር ግንኙነት ውስጥ ስንሆን ይህን ካደረግኩ ይወደኛል፣ ይህን ካልኩ ትቀበለኛለች እያል እንደ ደሞዝ የምንጠብቀው ነገር አለ። ነገር ግን ፍቅር ለማግኘት መማፀን ስንጀምር ስሙ ይቀየራል። ስሙ አዘኔታ ይሆናል። አዘኔታ ደግሞ ፍቅር አይደለም። አዘኔታ ማለት ምስኪን ስለሆነች ላውራት፣ ስለለመነኝ ልመልስለት የሚል የትርፍራፊ ስሜት ነው። እግዚአብሔር እኛን የወደደን እኮ ምስኪኖች ስለሆንን ወይም ስለለመን ነው አይደለም፣ እርሱ ፍቅር ስለሆነ ነው እንጂ። የእርሱ ፍቅር ከማንነቱ የሚፈልቅ እንጂ ከእኛ ልመናና ተማጽኖ የሚመጣ አይደለም። የፍቅርን ስጦታነት ስታስብ እነዚህን አስተውል። የቅድስና እይታ ይኑርህ። ቆም ብለህ አስተውል። በሰው ፊት ስትማጸን እባክህ ይየኝ ስትል የፈጣሪህን አምሳያ እያረከስከው ነው። አንተ የተፈጠርከው ለሰው እንድትሰግድ ሳይሆን አንተን ላከበረህ አምላክህ እንድትገዛ ነው። በፈጣሪ ፊት ስትሰግድ ትከብራለህ፣ በሰው ፊት ስትሰግድ ግን ትዋረዳለህ። እዚህ ጋር ልብ አድርግ። ሰውን አታክብር እያልኩ አይደለም። ሁሉም ሰው የፈጣሪው ምሳሌ ስለሆነ ሁሉንም አክብር። ግን ማክበርህን የምትገልጽለትንና የማትገልጽለትን ሰው ለይ። ማክበርህን እንደ መለማመጥ የሚቆጥራለና። እዚህ ጋር ልዩ ሰዎችን አስብ። ራሳቸውን አጎሳቁለው የሥጋቸውን ክብር ሙሉ በሙሉ አውልቀው ጥለው
ስለ ሰው ልጅ መዳን፣ ለሀገርና ለዓለም ሰላም ወደ ፈጣሪያቸው የሚጸልዩትን የአምላክን ሕግና ሥርዓት ዘወትር አክብረው በቅድስና የሚጓዙትንና የተጓዙትን ከፈጣሪ በታች የሚገባቸውን ክብር ሁሉ መስጠትን እንዳትዘነጋ። ጸሎታቸውና ቃል ኪዳናቸው እጅግ ትልቅ ድጋፍና ጠንካራ ምርኩዝ ይሆንሃልና። ይህን ታሳቢ አድርገን ወደ ጉዳያችን እንቀጥል። ሌላው ነጥብ የምስጋናን ኃይል አስተውል። እስኪ ዛሬ እንዲህ ብለህ ጸልይ። ጌታ ሆይ ለሰው ትርፍራፌ እንድማጸን ሳታደርገኝ በክብርህ ስለሸፈንከኝ አመሰግናለሁ ብለህ። አየህ፣ የክብር ልብስ የለበሰ ሰው የሰውን የአዘኔታ ፍቅር አይመኝም፣ የአምላኩን ፍቅር እንጂ። እስካሁን ፍቅር ስጦታ እንጂ ደሞዝ እንዳልሆነ አይተናል። አሁን ደግሞ ቢዚ ነኝ የሚለው ሰበብ ትርጉሙ ምን እንደሆነ እናያለን። ይህ ሁኔታ ብዙዎቻችንን የሚጎዳ ሰበብ ነው። ቢዚ ነኝ፣ ጊዜ የለኝም የሚል ቃል ሰምተህ ታውቃለህ? አንድ እውነት ልንገርህ፣ በዚህ ዓለም ላይ ጊዜ የሌለው ሰው የለም። ያለው ቅድሚያ የማይሰጠው ሰው ብቻ ነው። አንድ ሰው ለአንተ ቦታ ካለው ከአቅም በላይ የሆነ ጉዳይ ካልገጠመው በስተቀር ከጎንህ የሚገኝበትን ጊዜ ያመቻቻል። አንድ ሰው ጊዜ የለኝም ሲልህ ትርጉሙ አንተ በእኔ የቅድሚያ ዝርዝር ውስጥ የለህም ማለቱ ነው። ለሚፈልጉት ነገር፣ ለሚወዱት ስራ፣ ለሚሳሱለት ጓደኛ ጊዜ የማይጠፋበት ዓለም ላይ ለአንተ ግን ቢዚ ነኝ የሚሉ ከሆነ መልእክቱ ግልጽ ነው። እዚህ ጋር ሁለት ነገሮችን እንመልከት። አንደኛው የቅድስና እይታ ሲሆን ይህም የዓለም ነገሥታት ቢዚ ሊሆኑ ይችላሉ፣ ስልክን ላይመልሱ ይችላሉ። ነገር ግን የሰላም ንጉሥ የሆነው አምላክ አንተን ለመስማት ቢዚ ሆኖ አያውቅም፣ ጊዜ የለኝም ብሎም አያውቅም። ታዲያ አንተ ለምንድን ነው ለሰው ጊዜ የምትማጸነው? ሁለተኛው ትምህርቱን ነው። ጊዜህን ለሰው ለመስጠት አትለምን፣ ይልቁንም ያንን ጊዜህን ለፈጣሪ ስጥ። በቅድስና ጊዜህን ለእርሱ ስታውል እርሱ ደግሞ በሰዎች ዘንድ የሚገባህን ክብር እንደ አክሊል ይጭንልሃል። ሰውን ስታሳድድ ይሸሻል። ፈጣሪን ስትከተል ግን ሰዎች አንተን መፈለግ ይጀምራሉ። ወደ ሶስተኛው ዋና ነጥብ ስንመጣ አንተ በፍጹም ተቀያሪ አይደለህም። ምናልባት በሕይወትህ እንደ መለዋወጫ ጎማ ተሰምቶ ያውቃል? ሾፌር የመኪና ጎማ ሲበላሽ ብቻ ነው ስፔር ጎማውን የሚያስታውሰው። አንዳንድ ሰዎችም እንዲህ ናቸው። ብቻቸውን ሲሆኑ፣ ሲከፋቸው ወይም የፈለጉት ሌላ ሰው ቢዚ ሲሆንባቸው አንተን ያስታውሱሃል። አንተ ግን ለማንም ሰው የመሰላቸት መውጫ መሆን የለብህም። አንዳንድ ሰዎች አማራጭ ካለጡ አንተን አይፈልጉም። ሁለተኛ፣ አምላክህን አመስግን። ሁል ጊዜ እንዲህ በል፣ አምላኬ ሆይ በዓይንህ ፊት ውድና የከበርኩ አድርገህ ስለፈጠርከኝ አመሰግንሃለሁ። የሰዎች መጫወቻ እንዳልሆን ማንነቴን በቃልህ አድስልኝ። ይሄ ምስጋና በውስጥህ ኩራትን ሳይሆን ክብርን ይፈጥራል። ሶስተኛ፣ በእውቀትና በኢኮኖሚ ዘርፍ ራስህን አሳድግ። ከራስህ አልፎ ለሰዎች የሚተርፍ እውቀት ሲኖርህና ጠንካራ የኢኮኖሚ መሰረት ስትገነባ ያ በአማራጭነት ሲያይህ የነበረው ብሎም ከናካቴው አንተነትን የዘነጋ ሁሉ አንተን ለማግኘት ሲማስን ታገኘዋለህ። ታዲያ ያኔ አንተ ለአከበረህ አምላክ ስትል ትዕቢትን፣ ትምክትና የክፋትን አስተሳሰቦችን ከአንተ ጋር እንዳይቆራኙ ጥረት ማድረግ አለብህ። ስለዚህ ወዳጄ ዛሬ አጥብቀህ መያዝ ያለብህ አንድ ነገር አለ። ሰዎች ቦታ ስላልሰጡ ዋጋ አይቀንስም። አንተ የከበርከው በሰዎች ላይክ ወይም ኮሜንት ሳይሆን በፈጣሪ እስትንፋስ ነው። አሁን ከዚህ ሁሉ ልመናና ጭንቀት የምትወጣበትን ታላቅ ማጠቃለያ እናያለን። እንግዲህ እስካሁን ያየናቸው ሀሳቦች በአንድ ትልቅ እውነት ይጠቃለላሉ። ወዳጄ የሰው አዘኔታ የዛሬ እንጂ የዘላለም አይደለም። ዛሬ አዝኖልህ ያናገረ ሰው ነገ ሲሰለቸው ጥሎ ይሄዳል። ዛሬ የኔ ነህ ያለ ሰው ነገ የተሻለ አማራጭ ሲያገኝ እንደ አሮጌ ልብስ ሊቀይር ይችላል። ያለህበት ሁኔታ ምንም ይሁን ምን፣ ልብህ ቢሰበርም ሰዎች ዋጋ ቢነፍጉም አንድ ነገር አስተውል። የፈጣሪ ክብር ግን የማይጠፋ ማንነትን ይሰጥሃል። ሰዎች አልፈልግም ሲሉህ ፈጣሪ ግን የኔ ነህ ይልሃል።
ሰዎች ቦታ የለኝም ሲሉ እርሱ ግን በልቤ መዝገብ ላይ ተጽፈሃል ይልሃል። የትኛው ይበልጥ ያሳምንሃል? የሰው ትርፍራፊ ሐዘኔታ ወይንስ የአምላክ የዘላለም ክብር? ሰውን መለመንህን አቁም። ያኔ ክብርህ ወደ አንተ መምጣት ይጀምራል። አጥብቀህ የያዝከውን የፍርሃትና የልመና ሰንሰለት ስትበጥስ እግዚአብሔር ያዘጋጀልህ እውነተኛ ክብር ቦታ ያገኛል። አሁን ከባርነት ቀንበር የምትወጣበት ሰዓት ነው። አሁን የልመና ካባ አውልቀ የክብርን ልብስ የምትለብስበት ጊዜ ነው። ዛሬ ራስህን እንዲህ ብለህ አውጅ። በልብህ ብቻ ሳይሆን በአንደበትህም ጭምር ተናገረው። እኔ የእግዚአብሔር የክብሩ ነጸብራቅ ነኝ። የማንም ሰው ፕላን ቢ ወይም መለዋወጫ አይደለሁም። በቅድስና እመላለሳለሁ። አምላኬን አመሰግናለሁ። የሚገባኝን ክብር ከሰው ሳይሆን ከሰማይ እቀበላለሁ። ይህን ስትል በውስጥህ የሚፈጠር አዲስ ኃይል አለ። ይህ አዋጅ በሰዎች እይታ ውስጥ እንድትገባ ሳይሆን በራስህ ማንነት ላይ እንድትቆም ያደርግሃል። አንተ ለዚህ ዓለም ተረፈ ምርት አይደለም። አንተ የፈጣሪ ምርጥ ሥራ ነህ። ይህ መልእክት ዛሬ ላዘነች ነፍስ፣ ለተሰበረ ልብና ዋጋ የጠፋ ለሚል ማንነት ሁሉ ፈውስ እንደሚሆን አምናለሁ። ይህ ሐሳብ ሕይወታችሁን ለመቀየር በመጠኑ እንደሚረዳችሁ ተስፋ አደርጋለሁ። እናንተስ በሕይወታችሁ ሰው ጋር ከመቅረብ ይልቅ ፈጣሪ ጋር መቅረብ ክብር እንደሰጣችሁ የተገነዘባችሁበት አጋጣሚ አለ? ያጋጠማችሁን ኮሜንት ላይ አካፍሉን። ለሌላውን ብርታት ይሁን። ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አካል መሆኑን አይርሱ። ይህ መልእክት ለሚያስፈልገው አንድ ሰው ደግሞ ሼር አድርጉት። ስላዳመጣችሁኝ አመሰግናለሁ። በፈጣሪ ክብርና በራስ መተማመን ተመላለሱ። ሰላም።